የአንድ ኢትዮጵያዊ ንጉስና የአንድ ግብጻዊ ጳጳስ መካነ መቃብር የሚገኝበትን አንድ ታላቅ ደብር እናስተዋውቃችኋለን። የ4 ኪሎ ቅዱስ ሥላሴ ያለው ጽላታችን እዛ ነው። ዋናው ጽላታችን እጅግ ታላቅ ክብር ነበረውና እንዳውም በአበሻ ምሳሌ የሌላት ተብሎ አርፋቂህ በደንብ አጋኖ ነው የጻፈው። መደል ግራኝ እንዳቃጠለው ነው እናውቀው። እንግዲህ መደል ግራኝ በ1524 አካባቢ ላይ አቃጠለው። ዱኪያፈሩ መጀን ሥላሴ ደብሩ መጀን እያሉ ሙስሊሞች ስለታቸውን ይዘው እየመጡ ባላቸው አቅም ጧፍም ብርም እያያዙ እየሰጡ እየተከባበርና ያለው ማቸው ፋሲካ ለትንሳኤ የአካባቢው ሙስሊሞች በገንቦ እርጎ ይዘው ይመጣሉ። እዚህ ለክርስቲያኑ መግደፍ ያለ ሌት ያሉ እየሰሩ ያሉ ጉልበታቸውን እያፈሰሱ ነው። የተወሰነ በቂ የሆነ ክፍያ እየተከፈላቸው አይደለም እኮ የሚሰሩት፣ መስዋዕትነትም እየከፈሉ ነው። ሙስሊሙ ለዚህ ለቤተ ክርስቲያን ግንባታ ፈቃደኛ ነው። በወር ደሞዝ 100 ብር ናት። ግን እኛ በቀን ለቀን ሰራተኛ የምንሰጠው 200 ብር ነው። ያለነው ክርስቲያኖች የተወሰነ ጠቅላላ አሁን ይሄ በአካባቢው ብትዞሩ ጠቅላላ ያው ሙስሊም ነው። ያው ከቤተ ክርስቲያናችን መቼም በገንዘብ ሃይማኖት አይለወጥም። ያው በነፃ ነው የምናገለግለው። ሰላም ጤና ይስጥልን ውድ የንቁ ሚዲያ ተከታታይ ቤተሰቦቻችን በሀገር ውስጥና ከሀገር ውጭ የምትኖሩ ሰላም እግዚአብሔር ከናንተ ጋር ይሁን። ንቁ ሚዲያ ዛሬም እንደ ትላንቱ በገጠርና በከተማ ያሉ አድባራትና ገዳማትን ቦታቸው ድረስ በመገኘት ያልታወቁት እንዲታወቁ የታወቁት ደግሞ በረከትና ፈውሳቸው ለዓለም እንዲገለጥ ዘጋቢ ትዕይንት ወይም ደግሞ ዶክመንታሪ ፊልሞችን በማዘጋጀት ወደናንተ ያቀርባል። ዛሬም እንደተለመደው በመካከለኛው ዘመን ሀገር ወዳድና ሃይማኖት አፍቃሪ በነበሩ ኢትዮጵያውያን ነገስታት ከተሰሩ አብያተ ክርስቲያናት መካከል ሁለት ደጋግ ነገስታት እንደሰሩት የታሪክ ድርሳናት የሚመሰክሩለት በኪነ ህንጻ አሰራሩ በዓለም ተወዳዳሪ ያልተገኘለት የአንድ ኢትዮጵያዊ ንጉስና የአንድ ግብጻዊ ጳጳስ መካነ መቃብር የሚገኝበትን አንድ ታላቅ ደብር እናስተዋውቃችኋለን። ዘመኑ ሲደርስ እግዚአብሔር የዚህን ቦታ ታሪክና ቅድስና ሊገልጥ ወዷልና ይህ ያልተዘመረለት የመካከለኛው ዘመን የቅድስና ጸዳል ጎልቶ የሚታይበት ደብር ማን ይሆን? ተመልሰን እንመጣለን። ቆይታችሁን ከኛ ጋር አድርጉ። እና የሱን የመሰሉ አብያተ ክርስቲያናት ቀድሞም አሰራራቸው እነሱ የሰሩ ነገስታት ብቻ አይደሉም፣ ጻድቃን ናቸው።
የቤተክርስቲያን ተበክሎ ደግሞ ሰፊ ያለ ትምህርት ያላቸው እና አፄ ናኦድ ያላቸው ሁሉ ለቤተክርስቲያን ሰጥተው በጣም ውብና ድንቅ የሆነ ቤተክርስቲያን ሰርተውልን ከሄዱ በኋላ እንዲህ ላለ ሁሉ ነገር በየጊዜው መሰናክል አይጠፋምና በኋላ መጥቶ ግራኝ ይህም ብቻ አይደለም በኢትዮጵያ ያሉትን አብያተ ክርስቲያናት አጥፍተዋል። ግራኝ ብዙ ቅርሶችን አጥፍቶብናል። ትሰሙኛላችሁ? ቅርስ ብር፣ ወርቅ፣ ዕንቁ ብቻ አይደለም፣ ድንጋይም ቅርስ ነው። ድንጋይም ቅርስ ነው። ቅርስ ብሔራዊ ሀብት ነው። ኢትዮጵያ ከሆነ ሁሉ የቅርስና የታሪኩ ባለቤት ነው። ሁሉም ያገባዋል። ሁሉም መጠበቅና መስራት ይገባዋል። መካነ ሥላሴ ለመጀመሪያ ጊዜ የመሰረቱት አፄ ናኦድ ናቸው። አፄ ናኦድ ከጀመሩት በኋላ ያው እያስገነቡ በግንባታ ላይ 13 ዓመት ያህል ካስገነቡ በኋላ እሳቸው ሲሞቱ ልጃቸው ደግሞ በንስክና 25 ዓመት ሙሉ አሰርተው አስጨረሱት። አባትና ልጁ ለዚህ ለመካነ ሥላሴ ቤተክርስቲያን 38 ዓመት አሰርተው አስጨረሱት። ያሰሩትም ለመጀመሪያ ጊዜ በ14ኛው ክፍለ ዘመን ሲሆን በ1513 ዓመት ስራው አልቆ በጥር ወር የአባታቸውን አጽም እና ጳጳሱ አቡነ ማርቆስ የተባሉት በሁለት ሰዎች ተገድፈው ከ100 ዓመት የበለጣቸው ጳጳስ ከ100 ዓመት ያለፋቸው እሳቸው በበዓሉ ላይ ተገኝተው ቅዳሴ ቤቱን በታላቅ በዓል አክብረዋል። ድሮ ነገስታቶች በአብዛኛው በሃይማኖታቸው እያሰሩ ያሉት ወደ ቤተክርስቲያን ብቻ ማሳነጽ። ስለዚህ መካነ ሥላሴን አባትና ልጁ በወርቅ የተሰራ ቤተክርስቲያን፣ ሁለመናው በወርቅ ያጌጠ ቤተክርስቲያን፣ ቁመቱ ከ150 ክንድ ይበልጣል፣ ስፋቱ ግን 100 ክንድ ነው። ነገር ግን አባትና ልጁ 38 ዓመት ያሰሩ በንግስናቸውም ጊዜ በዚሁ ነው የጨረሱት። አፄ ናኦድ 13 ዓመት ያክል ሲያሰሩ ከቆዩ በኋላ ልጃቸው አፄ ንብለ ድንግል 25 ዓመት በድምሩ 38 ዓመት ፈጀባቸው ይላል። በ1513 ዓመተ ምህረት አፄ ንብለ ድንግል ለድንግል ታቦቱና አባታቸውን አጽም በጥር ወር ካሮጌው ቤተክርስቲያን ወደ አዲሱ ህንጻ ሲያስገቡ በታላቅ በዓል እንግዶቹ ፖርቱጋሎች እና አልቫሬዝ እንደነበሩ ታሪክ ይመሰክራል። ጳጳሱ አቡነ ማርቆስ የተባሉ 100 ዓመት ያለፋቸው ጳጳስም በዚሁ ቦታ ላይ ተገኝተው ቅዳሴ ቤቱን አክብረዋል። ጳጳሱ ማለት አቡነ ማርቆስ። የአፄ ናኦድ መቃብርም እዚሁ ህንጻው መካነ ሥላሴ ውስጥ ይገኛል። አሰፋ እባላለሁ። የዚህ አካባቢ ነዋሪ እስላም ነኝ። ሙስሊም ማህበረሰብ። አፄ ናኦድ ይህን ቤተክርስቲያን 13 ዓመት እንዳሳነጹት ከዛ እሳቸው ደግሞ ሲያልፉ ልጃቸው አፄ ንብለ ድንግል 25 ዓመት አጠቃላይ 38 ዓመት ታንጾ አገልግሎት እንደሰጠ ነው እናቀው እና ይሄ መንግስታቶች የሚኖሩበት ታላቅ ቦታ ነው። ሲታነጽም ህንጻው በሐረግ የተሰራ አፈር ለብሶ ነው እንጂ ብዙ ሐረጎች ነበሩ። በእድሜ እኔ የደረስኩበት ከ60 ዓመት በላይ ይሆነኛል። እኔ ወደ 65 ዓመት ይሆነኛል እና ዙሪያውን ብዙ አይነት ሐረጎች ነበሩ። ግን ጥበቃና እንክብካቤ ስላልተደረገለት ሊፈራርሱና እነዛ ቅርሶ ሊጠፉ ችለዋል እንጂ የቀደምት ኢትዮጵያውያን ጠበብት አባቶቻችን የእውቀት አሻራቸውን ያስቀመጡበት ታላቅ ቦታ ነው። እናውቃለን እስላሞች ይሄንን እና አሁን ይህን ቤተክርስቲያን አህመደል ግራኝ እንዳቃጠለው ነው እናውቀው። እንግዲህ አህመደል ግራኝ በ1524 አካባቢ ላይ አቃጠለው። ሲያቃጠለውም እሱን የተከተሉ ብዙ ሙስሊሞች ተከትለው መጥተዋል። ወርቁን እያፈራረሱ እየዘረፉ በግመል እየጫኑ ወስደውታል።
ሲያቅታቸው የተረፈውን አቃጥለውታል። የኃይሉን ብዛት ይቆጣጠር የነበረው እንደውም በዚህ በስተጀርባችን የሚታይ አሳይሽ የሚባለው ተራራ ላይ ሰራዊቱ ሲቆጣጠር የከመረው ድንጋይ ሰራዊቱን የተረፈውን ያለቀውን ያለውን የሚቆጣጠረው በድንጋይ ነበር የተባለው። የተቆለለው ድንጋይ አሁን በአካል ይገኛል እና እዚያ ሄዶ ተቆጣጥሯል። የተረፈው ንብረት አዘርፎታል። ህዳር 7 ቀን 1524 ዓመተ ምህረት አቃጥሎታል። ከባድ አደጋ ደረሰበት። በዛ ወቅት ንጉሱ ጥለው ሸሽተዋል። ከዛ ያገለግል የነበረው የዚህ ቤተ ክርስቲያን አለቃ ወደ ቦረና ሸሽቶ ታቦቱን ይዞ ወደ አባይ ዳር ሸሸ ነው የሚባለው። ወደዛ ሸሽቶ ያው እሱን ገሎት ሄዷል ነው የሚባለው። ያው ያገኘነው ማውቀው የተጻፈ መረጃ ባይኖርም አፈታሪኩ የሚነገረው ወደዛ ይዞት ሄደ። በዛ ነው ታቦቱ የዚህ ጽላት በዚያ ወደ አባይ ዳር አካባቢ ሆነ ቦታ ተደብቆ በአጼ ምኒልክ ጊዜ ተገኘ ነው የሚባለው። አዲስ አበባ ቅድስተ ሥላሴ ታላቅና ክብር ያለው ቦታ በደጉ በጻድቁ ንጉስ በአጼ ናኦድ የተመሰረተ እንደሆነ ነው የሚነገረው። እኔም በዚህ ቦታ ከልጅነት እስከ እውቀት ያደግኩበት የተማርኩበት ደብር ነው። አጼ ናኦድ አስጀምረውት ልጃቸው አጼ ንብለ ድንግል እንዳስጨረሱት ይነገራል። ምክንያቱም አጼ ናኦድ እያሰሩ በነበረ ጊዜ ለ13 ዓመት ያህል እያሰሩ ቆይተው ስላረፉ ልጃቸው አጼ ንብለ ድንግል በምትካቸው በደንብ አሰርተው የአባታቸውን አጽም የአጼ ናኦድን ሌላ ቦታ ነበረ አምጥተው እዚህ ቦታ እንዳስገቡት እና ይህ ቦታ እጅግ ታላቅ ክብር የነበረው ከ450 ካህናት በላይ አገልጋይ እንደነበረው ይነገራል። እና ግራኝ አህመድ አወደመው። ግራኝ በወርቅና በብር የተሰራ ቤተክርስቲያን ነበረ። ስለዚህ ታሪክ የራሱ የግራኝ ጸሐፊዎች አረፋቂ የሚባል የሱ ጸሐፊ እንደነበረውና ከዛ ደግሞ ፖርቱጋላዊ አልቫሬዝ የሚባል ሰውዬ በጻፈው መጽሐፍ ታሪኩ በሰፊው ይነገራል። በእኛም ኢትዮጵያውያን እነ ተክለ ጻድቅ መኩሪያ እና አለቃ ለማ ጽፈውለታል ታሪኩ። የቤተ መቅደሱ አሁን የቀረው አካል ይህች የምታዩት ቤተ ክርስቲያኗ ያረፈችበት ቤተ ክርስቲያኑ መቅደሷ ብቻ ነው። ቅኔ ማህሌቱ ይሄ እንደምታዩት እየዞርኩ አሳያችኋለሁ። ቅኔ ማህሌቱ ይሄ ገረግረው ነው። ቅድስቱ ደግሞ መሃል ላይ ምልክቶች ድንጋዮች አሉ። በነዛ በድንጋዮች መካከል የተከፈለ ያው በባህልና በቱሪዝም ተጠንቶም ትክክለኛ ስፋቱ 100 ክንድና ከ150 ክንድ መብለጡን ያው ባህልና ቱሪዝም ራሱ በጥናትም ላይ እንትን ብሎታል። ነገር ግን አጼ ንብለ ድንግል ለዚህ ለቤተ ክርስቲያኑ የአንዱ በር ስፋት ቁመቱ ከ10 ክንድ ይበልጣል ይላል። ስፋቱ ግን 4 ክንድ ነው ይላል መግቢያው ስፋቱ ማለት ነው። እና ከማንኛውም በላይ ያው አስበልጦ ሁለመናዋ በጌጠኛ እንጨትና ድንጋይ በወርቅ በከበረ ድንጋይ የተለበጠ ነው። ስሟ በክርስቲያን ቋንቋ መካነ ሥላሴ ትባላለች። የዘርዓ ያዕቆብ የልጅ ልጅ የአድማስ በእደ ማርያም ማለት እንግዲህ የናኦድ መቃብር እዚሁ ይገኛል። ዘንዘበን እንግዲህ ምንም ነገር እንደሌለ ነው። ምክንያቱም 16 መንበር ያለበት ቦታ ነው። 16ቱ መንበሮች 80 ባለ ሕግ በአንድ ቀን የሚቀድስበት ቄስና ዲያቆን በአንድ ቀን የሚቀድስበት ነው። 450 ግን በቀን የሚያገለግለው ደብተራ ካህን ነው የሚያገለግለው። ግን ከዛ ከፈራረሰ በኋላ ይቺ ጉብ ብላ ቤተ ክርስቲያኑ ላይ የምትገኘው ቤተ መቅደሱ ሲሆን በአጼ ዮሐንስ ዘበነ መንግስት አጼ ዮሐንስ ያንን ፍርስራሹን ካስነሱ በኋላ ይቺ መንበሯን ሲያገኟት ያው በሙስሊሞች ምንድነው የሚባለው በክፈሩ ጊዜ ነበር የሚባለው። አጼ ዮሐንስ ያው ሁላችሁም ከዚህ ወዲህ እያሉ እንትን የሚባለው ማለት ነው። ስለዚህ ከዛ በኋላ ይሄንን ካስገለሉ በኋላ ያው ቤተ ክርስቲያኑ በዝቅተኛም ቢሆን ሲገለገል ከቆየ በኋላ አጼ ምኒልክ የ4 ኪሎ ቅድስት ሥላሴ ያለው ጽላታችን እዛ ነው። ዋናው ጽላታችን በራእይ ተገልጾላቸው አንድ ሰው ባህታዊ የወሎ መካነ ሥላሴን ጽላት ካላመጣው አዲስ አበባ
አይቆረቁሩላችሁም ሲሏቸው አጼ ምኒልክም ማለት ነው አጼ ምኒልክ አፈላልገው ያው ንጉሶች ቲሸሹ ታቦተ ሕጉን ይዘው ወደ አባይ ዳር አካባቢ ተገኘ ነው የሚባለው። ታቦቱ ጽላቱ ያለው አባይ ዳር ካገኙ በኋላ ይዘው ሲሄዱ 4 ኪሎ ቅዱስ ሥላሴ ያለው የኛ ጽላት ነው የመካነ ሥላሴ ማለት ነው የድሮ እና እዛም ያለ ሁሉም ያምኑበታል። እና ስለዚህ አሁን እሳቸው እዛ ያንን ይዘው ሆዱ አሁን እኛ ስንሰማ በመጽሔትም አዲስ አበባ ላይ አውጥተውታል። የወርቅ መስቀል ከበሮ ጽና የተለያዩ ንዋያተ ቅድሳቶች አዲስ አበባ ላይ እንደሚገኝ የሄደ እዛ ይገኛል የመካነ ሥላሴ ማለት ነው። እጅግ ታላቅ ክብር የነበረውና እንዲያውም በአበሻ ምሳሌ የሌላት ተብሎ አርፋቂህ በደንብ አጋኖ ነው የጻፈው ታሪኩን እና እስከዛሬ ድረስ እንግዲህ በዚህ አካባቢ በተለይ በወራይሉ ወይም ዋስል በምትባለው አካባቢ ታላላቅ ሰዎች የነበሩበት እንደ ንግስተ ዘውዲቱ አገር እናታቸው አገር ኃይለ ሥላሴም እናታቸው አገር እዚህ ነው። ግን ይህን ቦታ አንድም ቀን ዘወር ብሎ ያየው ሰው አልነበረም። አጼ ምኒልክ ብቻ አስጠርገው አስቆፍረው በዚህ ደረጃ ቅርጹ እንዲታይ ያደረጉት አጼ ምኒልክ ናቸው ይባላል እንጂ ከዛ በፊት እንዲሁ መሬት ተውጦ ነበረ፣ ተቀብሮ የቀረ ነገር ነበረ። ይሄ እንግዲህ ከ400 ዓመት በላይ ነው ታሪኩ። በዛን ዘመን አሁን ያለው ቅርጻና ቅርጹ እንዳያችሁት በዛን ዘመን እንዴት ማን ሰራው የሚለው ነገር እስካሁን ቆቅልሽ ነው። ባለሙያዎችም አምጥተን በዛን ዘመን የላሊበላና የጎንደር ቤተ መንግስት ህንፃ ሲሰራ ከዛ ጋር የተያያዘ ነገር ይኖረዋል የሚል ኪነ ህንፃ ሰዎች ይናገራሉ። ግን አንዳንድ ችግርም እዚህ የምናየው ነገር አለ። የሚያገለግሉት ካህናቶች እዚህ ያው የሚረዳቸው የለም፣ አርሶ አደሮች ናቸው። በራሳቸው ሀብት ነው የሚያገለግሉት። ቤተ ክርስቲያኑን ያው በነጻ ጉልበት ነው። ቤተ ክርስቲያኑ ገቢ የለም። አንዳንድ ለቤተ ክርስቲያኑ አዘንታ ያላቸው ከውጭ ከከተማ የሚመጡ ሰዎች ግዳፍ እየሰጡት ለምን እየተረዳ እንጂ ወዳ ላይ የወደቀ ሀብት ነው። ሳለለው ማላልፎ እዚህ ቦታው ላይ አሁን ይህንን ለዚህም ያበቁት አጼ ዮሐንስ ናቸው ይባላል። አጼ ዮሐንስ በሳቸው ዘመነ መንግስት ታሪኩን ሰምተው መተው ካዩ በኋላ አመዱን አስጠርገው አፈሩን ህንጻው እንዲወጣ አድርገው ለዚህ ያበቁት እሳቸው ናቸው ነው የሚባለው። ከዛ በፊት ግን ዝም ብለው የከብት ማገጃ ሆኖ አመር ለብሶ ህንጻው እንደቀረ ነው። አሁን በእውነት ከሆነ ይሄ ህንጻ ዙሪያውን ያለው አፈር ተነስቶ ተጠርጎ እንትን ቢል ብዙ የሚታዩ ሀረጎ ብዙ መረጃ የሚሰጡ ነገሮች እንዳሉ ምንም የሚያጠራጥር ነገር የለው። ያው ያለነው ክርስቲያኖች ዝቅተኛ ከመሆናችንም አንፃር ያለነው ክርስቲያኖች የተወሰነ ጠቅላላ አሁን ይሄ በአካባቢው ብትዞሩ ጠቅላላ ያው ሙስሊም ነው ያለነው። ከ40 ከ30 ማንበልጥ ህዝበ ክርስቲያንን እያንዳንዳችን ካህናት ያው የቦታው አርሶ አደሮችም ሆነን በነፃ ነው ቤተክርስቲያናችን የምናገለግለው። ምንም ገቢ የሌለን በወር እንግዲህ እኛ ለቀን ሰራተኛ 200 ብር በቀን እየከፈል በወር ግን እኔ ቄስ ነኝ ተብዬ 100 ብርና ከበጀት የምትሰጥ ደሞዝ ማለት ነው። በወር ደሞዝ 100 ብር ናት። ግን እኛ በቀን ለቀን ሰራተኛ የምንሰጠው 200 ብር ነው። ነገር ግን ክርስትናም ሆነ ሰውም ሲሞትም ሆነ አመት ባልም ሆነ የተለያዩ ቀናቶችም ሆነ ያው ከቤተ ክርስቲያናችን መቼም በገንዘብ ሃይማኖት አይለወጥም። ያው በነፃ ነው የምናገለግለው። ቤተ ክርስቲያናችን ምንም ከምን እናመጣዋለን? ምንም ነገር አስተዋሽ የሌለበት እንደውም በነፃ ነው እያገለገልን ያለነው እና ሃይማኖታችን እንዴት እናደርጋታለን? ሃይማኖታችንን በገንዘብ አንለውጣትም። ሃይማኖታችንን እያረስ ራሳችን ተዛቸው ላይ ግብራችንን እየከፈል ሁሉን ነገር ባለችን አቅም ያው እያገለገልን እስካሁን ድረስ ደርሰናል። ነገር ግን ያው የተሟላን እንኳን
ካህናቶች 3 ካህናቶችና እንዲሁ አሁን ከአዲስ አበባ ያሉ ህንጻ አሰሪ ኮሚቴዎች ይህንን ቦታ በመገንዘብ ይህን ቦታ ሁኔታውን ድህነቱን በማየት ከግል ገንዘባቸው አንድ መምህር ቀጥረውልን ልጆች አሁን እየተማሩ አንድ 78 ልጆች አካባቢ ደርሰዋል እየተማሩ አሁን ይገኛሉ እንጂ አሁን ግልጋሎታችን ይህን ይመስላል። እኔ በህሊና የሚሰማኝ ነገር ምንድነው? አሁን ዛሬ በሳይንስ በቴክኖሎጂ በተገደፈ ዘመናዊ አሰራር ህንጻዎች ይገነባሉ። ይሄ ግን ምንም ፍልስፍና በሌለበት ወቅት ኢትዮጵያ ቀደምት አባቶች ከባድ ዕውቀት ኖሯቸው እንዴት አድርገው እንዳስቀመጡት በእውነት አሁን የሚሰራው ህንጻ አሸዋና ድንጋይ መካብ እኮ ነው። ያኮ ድንጋይ ላይ ተቀርጾ የተሰሩት 16 ሐረጎች እኮ ነበሩት እዚህ ላይ እኔ እንደደረስኩ ማቀው ከልጅነት ጀምሬ ማለት ነው። እነዛ ጠፍተዋል። እነዛ አይነት አሰራር በአሁኑ ወቅት እኮ አይሰራም። ድንጋይ መካብ ካልሆነ እነዛን ቅርጾች እዛ ላይ ቀርጾ የሚሰራበት ህንጻ ሰማይ ጠቀስ ፎቅ ቢሰራ የዛን አይነት ስራ ከድንጋይ ቀርጾ ወጥቶ ወርዶ በባህላዊ አሰራር እንደዛ አይነት ነገር መስራት ትልቅ ታሪክ ነው። በሌላ መልኩ ደግሞ ኢትዮጵያ ቀደምት የጥበብ ሀገር መሆኗን የሚያስረዳ ቅርስ ነው ይሄ ቅርስ። ስለዚህ ይህንን መንግስት እንዳሳውቅልን እንደውም ለኢትዮጵያ ብቻ ሳይሆን ለውጭ መንግስታቶች አሳውቆ በቅርስነት ተይዞ በዩኔስኮ ቢመዘገብ የሚል እምነት አለኝ። ፍላጎቴም ይሄ ነው። ምክንያቱም የኢትዮጵያን ህዝብ ህልውና የሚያስተምር ነው። እንግዲህ ከ400 ከ500 ዓመት በፊት የነበራትን የኢትዮጵያን ዕውቀት መረጃ የሚሰጥ በመሆኑ ይሄ ነገር ትኩረት ቢሰጥበት እላለሁ። ያለበት አንዴ በአንድ ቀን ያው 16 ገባር ሰናይ ቄስ ራሱን የቻለ ያው መንበሮቹ ምልክት አላቸው። የ5 ሰሞንኞች መቆሚያ አሉ። ቤተክርስቲያኑ ላይ አሳያችኋለሁ። ያው በየ3 ሜትር ርቀት ላይ ሆነው ነው አሐዱ አብ የሚሉት። ነገር ግን በቀን 450 ደብተራ ብቻ የሚያገለግለው ከባለ ህግ በላይ። ከዛ ወዲህ ግን ያው የምታዩት ያለ ነው ሲወርድ ሲዋረድ አካባቢው አገሪቱ ግራኝ ከወረራት ወዲህ ያለው እስላም ስለሆነ ያለ ነው። ካህናቶች ግን አሁን በወር ስላሴን እንቆማለን። የስላሴ ታቦትም የመድኃኔ ዓለም ታቦትም አለን። በአባቶቻችን ጊዜ አዲስ ዲልባን እንትን ብለን መድኃኔ ዓለምን፣ ስላሴን፣ ሚካኤልን፣ ሰንበትን የምንቀድሰው እስካሁን ማለት ህግ ቄሶች 3 ቀሳውስቶች አለን። ደብተራ አንድ ያለን። አሁን ደግሞ የተቀጠረልን እነዚህ ከአዲስ አበባ የቀጠሩልን መምህር አለን አንድ እና ዲያቆኖች አሁን ከስር 3 ዲያቆኖች ነበሩ። አሁን ከስር የዲያቆኑ ልጆች ወደ 5-6 ዲያቆኖች አሉ። እዚህ ላይ ነን ያለነው። ያው አዲስ አበባዎች እነዛን ዲያቆኖች ከዛ ወዲህ እንትን ብለውልን ያው እስከ 12 እንደርሳለን። ይህን ችግር ለመፍታት የአዲስ አበባ ህንጻ አሰሪ ኮሚቴ አካባቢው ያሉት ክርስቲያኖቹ ሙስሊሞች ስለሆኑ የክርስቲያኖቹ ልጆች ተምረው ወደፊት እንዲተኩ ያው እንግዲህ ታይዞ የትውልድ ቅብብሎሽ አይደለም እንዲተኩ መምህር ቀጥረን እያስተማርን ነው። በአሁኑ ሰዓት ግን እኔ 12 መሙላታቸው እንጃ የለም። ቅዳሴም ራሱ አይቀደስበትም፣ ይታጎላል። ይሄ ራሱ በጣም አሳዛኝ ነው። እንደው በጎ አድራጊ ክርስቲያን ቢኖርልን እንደው ደህና ቄስ ቅዳሴ የሚቀድስ እንኳን ቢቀጥሩልን እግዚአብሔርን ልመና ለጸሎት ለረድኤት በረከት የሚያገኙ ካህናት እንዲገኙልን እንፈልጋለን። ግን ያው ወጣቶችን እያስተማርን ነው። ከዚህ በፊት ወደ 15 ዲያቆን እንትን ብለናል፣ አስፈርቀናል፣ ስልጣን እንዲያገኙ አስደርገናል። አሁንም እየተማሩ ነው፣ ግን በቂ አይደለም። ወደፊት እንግዲህ የሀገረ ስብከቱም ጠንከር ብሎ የሚሰራ ቢሆን አካባቢውን አስተባብሮ አንድ የአብነት ትምህርት ቤት በዚህ ቦታ ምክንያቱም ታላቁም መሰረቱም ይሄ ቦታ ነውና ሌሎቹ ከዚህ በኋላ ነው የተመሰረቱት። መሰረቱ እዚህ ሆኖ ሰፋ ያለ የአብነት ትምህርት ቤት ተከፍቶ የካህናት ማሰልጠኛ መማሪያ እና የሊቃውንት መፍለቂያ እንዲሆን እንፈልጋለን። የሚሰማኝ አንድ ነገር እኛስ ካለን ድረስ በስመ አብ ብለን ቤተክርስቲያኑ እንከፍታለን።
ግን ለወደፊት የሚሰማኝ አንደኛ አዲስ አበባ ያሉ ህንጻ አዲስ አበባ ኮሚቴዎች በእግዚአብሔር ስም እግዚአብሔር የተባረኩ የተቀደሱ ያደርጋቸው። እነዚህ ልጆች ሊያስፈለፍሉልን የቻሉትና ሊያስተምሩልን የቻሉት በእነሱ ጥረት ስለሆነ፣ ሁለተኛ እንደኔ ህንጻው የተጀመረበትን ቤተክርስቲያን ባይመጡ ለመለመን እንኳን ከአንዱ አብያተ ክርስቲያናት ያንን ህንጻ ለመለመን እንኳን ስንሄድ የተጣላንበት ቦታ ነው። እውነቴን ነው። የሚሰጠውን ታቦት ቅርብ ሀገር እንኳን ሄደን ስንለምን አሽሟጣጭ የሌለው ሰው መሸም ያ 450 ደብተራ የሚፈስበት 16 መንበር ያለው በቃ እንደዚህ ተዘግቶ እንትን ሲል እውነቴን ነው። ልመና እንኳን ሂጅ እዛ እንትን ሲል በፊት የነገስታቶች ቦታ የነበረው ዛሬ አስተዋሽ ሰው የሌለው የመካነ ስላሴ ዲሃ ቤተክርስቲያን በመሆኑ በጣም ይችን ቦታችን እንትን አንልም፣ ሃይማኖታችን አንለውጣትም እንጂ በጣም ይሰማኛል። ግን ደግሞ አሁን የተወሰነ ያህሎችን ብንሆንም እኛው በፍቅር እኛው ያለነው እንኳን ሌላው ቀርቶ አይደለም ጎረቤት ያሉ ሙስሊሞች እያጀቡን ታቦታችንን ያው ከማነሳችን የተነሳ ያጅቡናል። ሙስሊሞቹንም እየተከባበር እናያለን። እንዲህ ቤተክርስቲያን ሁሉም የኢትዮጵያ ተወላጅ የሆነ እንደው እየመጣ ይሄንን አሳዛኝ ቦታ የነገስታቶች መናኸሪያ ቤተ አምሃራ የሚባለው መካነ ስላሴ ማንም የማይተካከለው መካነ ስላሴ ስለሆነ ሁሉም እያወቀ ለዚህ ለቤተ ክርስቲያን ግንባታና እጁን ቢዘረጋልንና እኛንም አይዟችሁ ቢሉን የበለጠ ደስ ይለኛል። ህዳር 7 ቀን 1524 ዓመተ ምህረት ግራኝ መሐመድ በአጼ ናኦድና በልጃቸው በልብነ ድንግል 38 ዓመት ፈጅቶ የተሰራውን ቤተክርስቲያንን ወረኢሉን ከተማ ተቆጣጥሮ ቤተክርስቲያኑን ከማውደሙና ከማጥፋቱ በፊት ቤተክርስቲያኑ ምን አይነት ገጽታ እንደነበረው የራሱ የግራኝ መሐመድ የታሪክ ጸሐፊ የተባለው አረብ ፋቂ ስለ ቤተክርስቲያኑ ገጽታ እንዲህ ይላል። እዚህ በቤተ አምሃራ በሀበሻ ምሳሌ ሌላት አንዲት ቤተክርስቲያን አለች። እርሷን ያሰራት የወናግ ሰገድ ልብነ ድንግል አባት ንጉስ ናኦድ ነው። የእርሷ ስራና ጌጥ 13 ዓመት ፈጀበትና ሳይጨርሳት ስለሞተ ልጁ ወናግ ሰገድ ከአባቱ አስበልጦ 25 ዓመት ሙሉ አሰርቶ አስጨረሳት። ሁለመናዋ በወርቅ የተለበጠ ስለሆነ እንደ እሳት ታንጸባርቃለች። በውስጧ ያለው ጻህልና ሰን የብርት የወርቅና የብር ነው። ስፋቷ 100 ክንድ ቁመቷ ከ150 ክንድ ይበልጣል። ሁለመናዋ በጌጠኛ እንጨት በከበረ ድንጋይና ወርቅ የተለበጠ ነው። ስሟም በክርስቲያኖች ቋንቋ መካነ ስላሴ ትባላለች። በዚህ ቤተክርስቲያን የአጼ ዘራ ያዕቆብ የልጅ ልጅ የአድማስ ሰገድ በእደ ማርያም ልጅ የአጼ ናኦድ መቃብር አለ ሲል የግራኝ መሐመድ የታሪክ ጸሐፊ የሆነው አረብ ፋቂ ይገልጻል። እንግዲህ ከየሌላ ቀበሌ በሚመጡት ሌላ እዚች በገዳማቱ በቤተክርስቲያኑ አካባቢ ያለ ነው ከ20 ህዝበ ክርስቲያን ማንበልጥ በርቀት ላይ ያሉት ብዙ አሉ። ግን ሙስሊሙ በሚከበርበት ሰዓት ይህ ቤተክርስቲያናችን በሚከበርበት ሰዓት መተው ለስላሴ ምንድነው የሚሉት በእነሱ ዱኪያ ፈሩ መጀን ስላሴ ደብሩ መጀን እያሉ ሙስሊሞች ስለታቸውን ይዘው እየመጡ ባላቸው አቅም ጧፍም ብርም እያያዙ እየሰጡ እየተከባበርና ያለ በጣም ደስ የሚሉ ናቸው። እና ስለዚህ እስከዚህ ደረጃ ነው ፍቅራችን በጣም እንትን ያለ ነው። እና እስልምና ሃይማኖትና ክርስትና ሃይማኖት አንድ ነው ይላሉ ራሱ እንትን ሲሉ አረበኛና ግዕዘኛ ሆነ እንጂ ውስጣችን አንድ ነው ነው የሚሉት ሙስሊሞቹም ራሱ እንትን ብለው እና እኛም አብረን በፍቅር ነው እስካሁን ያለን እንረዳዳለን። እነሱም ደግሞ ዱዓ ምናምን እንትን የሚሉበት እነሱን በሚያመልኩበት ብራዋጡ እንደዚህ እስቲርዱ በሚሉ ሰዓት እነሱ እኮ ክርስቲያኖቹ እኮ ጀግኖች ናቸው እኛም ወደ ኋላ እንዲያንጥላቸው እያሉ ለየዱዓ እንኳን ብር አንጡ ሲሉን እንሰጣለን። እኛም ባለን አቅም እየተባበርን ነው ያለን እና ስለዚህ በጣም ደስ የሚል ነው። ሙስሊሙ በጣም የሚመሰገን ታላሁን ይሄው ህንጻ ጀምረናል። ህንጻ ስንጀምር በሉኛም አለንበት ከበረካው መሳተፍ አለብን። በረካ ለኛ ስለምን ይቀርብናል እያሉ ባላቸው አቅም እየረዱ እና ይሄ ነገር እኛ በርግጥ
እናምንበታለን ቤተ ክርስቲያን ይህን ሁሉ ታሪክ እናውቃለን። እና አሁን እኔ በእውነት በጣም የሚሰማኝ አንዳንዱ ነገር አለ በዚህ በቤተ ክርስቲያን አንዱ በእምነት ስንሳል ያደርሳል፣ ስለት ያደርስልናል፣ እናምንበታለን። ሙስሊሙ ያምንበታል። እንደ ምክር ህዝበ ሙስሊሙ ክርስቲያኑ ጋር ተላብሶ ለጥምቀት እንኳን በሚወጣበት ጊዜ ለካህናት ራት ምግብ እያዘጋጀ አጅቦ ያደረ ጧት ተጥምቀተ ባህር ሲመለስ ታቦቱ ሲንቀሳቀስ በሆታ ያጀበ ፈረስ ግልቢያ ሁሉ ነበረ። እጅግ ታሪካዊ ቦታ እንደነበረና በአሁኑ ሰዓት ደግሞ አካባቢው ሙስሊም አካባቢ ነው። እርግጥ ሙስሊሙ ይደግፈዋል፣ ቤተክርስቲያኑን ያከብረዋል። እንደውም የሚገርማቸው ፋሲካ ለትንሳኤ የአካባቢው ሙስሊሞች በገንቦ እርጎ ይዘው ይመጣሉ እዚህ ለክርስቲያኑ መግደፍ ያለ ሌት እና እንደዚህ በፍቅር የተዋሃደ ስለሆነ ነው እንጂ እንደውም ታሪኩም ጭራሹ ይጠፋ ነበር። ሙስሊሙ ራሱ ስለሚያከብረውና ስለሚደግፈው እስካሁን አለ። ስለዚህ አሁን ደግሞ ጊዜው ደርሶ ለቅርስ ጥናት አመልክተን ቅርስ ጥናት አይቶት ቦታውን አጥንቶታል። ስለዚህ ይሄ አሁን ቅርስ ስለሚሆን ታቦቱ ከዚህ ተነስቶ ሌላ ቦታ ይሄድ መጎደት የለበትም ብሎ ቅርስ ጥናት አጥንቶ በሰጠን ቦታ ላይ አዲስ ቤተክርስቲያን ለመስራት ጀምረናል እና ወደፊት ይሄ እንግዲህ የታሪክ ቅርስ ሆኖ ይቆያል ብለን ተስፋ እናደርጋለን። ሙስሊም ለዚህ ለቤተ ክርስቲያን ቅርስ አሁን በእውነት አስተዋሽ በማጣቱ በጣም ይሰማናል። የአገር ሀብት ነው፣ የህዝብ ሀብት ነው እና ቤተ ክርስቲያኑ ቀደምት መሆኑን ህዝበ ሙስሊሙ ያምንበታል። ክርስቲያኖቹና ሙስሊሙ ተላብሰን ነው ኑሯችን። በሁሉ ነገር በማህበራዊ ኑሮ አንለያይ። የነሱ ለምሳሌ ፋሲካ በዓል ሲኖር የአክፋይ ሙስሊሙ ይዞ ይሄዳል። የእስላም ፍች ሲኖር ክርስቲያኖቹ ደግሞ ማፍጠሪያ ይባላል። በየባህላችን ያንን ሁሉ እያደረጉ ተላብሰን ተባብረን የምንኖር ሰዎች ነን። እምነት እንዳለ ነው። በእድር አብረን የምንኖር ነን በሁሉ ነገር። አጋዕዝተ ዓለም ሥላሴዎች በንጹህ ለቀረቡ በጣም የሚደርሱ በጣም ለሁሉ ነገር በቅን ልቦና እኔ አሁን ጠር ሥላሴን ምሳሌ እዘክራለሁ። አጋዕዝተ ዓለም ሥላሴዎች ይችን አንድ ማሳ ይችን ይባርኩ እንደሆነ የዘክሩ መዘከሪያ ነው ብዬ በ2001 ዓመተ ምህረት ጤፍ ዘርቼ እንትን ስለ አገሩ ውርጭ ሲመታ ያቺ ጤፍ ቁጭ ብላ ይሄን ታምር በቅን ከለመኗቸው አጋዕዝተ ዓለም ሥላሴ ብዙ ታሪክ ይሰራሉ። ከዛም አልፎ ሙስሊሞችም ስለታቸው እየደረሰ የሙስሊሞችንም ሁላ እንትን እያሉ ይሄን ነገር ይፈጽሙልናል። አጋዕዝተ ዓለም ሥላሴ ሰላም አጋዕዝተ ዓለም ሥላሴ የልቦናችንን አንቱ የውስጥ ያለን ችግሬን አንቱ ታወጣሁልኝ ጧፍ ገዝቼ እመጣለሁ ብር ሰጣለሁ ይሉና ከዛ በኋላ ያ ስለታቸው ሲደርስ ታቦቱ በሚወጣበት ሰዓት መጥቶ ታቦቱ ፊት ሰጥተው ይሄዳሉ። በጥር ሥላሴ በአብዛኛው በጥር በሐምሌ አሁን በአብዛኛው ብዙ ለሐምሌ ሥላሴ ብዙውን አይመጣም ህዝብ ክረምቱን እየፈራ ለጥር ሥላሴ እንደዚህ ደግሞ ባዘቦቱም ቀን መጥተው ያንን ስለታቸውን እንደኛ እየሰጡን ገቢ እያደረግን እንገኛለን። መጀመሪያ ቤተ ክርስቲያኑ ያው በታሪካዊነቱ በመጋነኑ ታሪካዊነቱን ባህልና ቱሪዝም መቶ አይቶ ይህ እንደ ሙዚየም ይሰራለታል። የነገስታቶች ቦታ ነው፣ ብዙ ቅርስ አለው፣ ውስጡ ብዙ የተቀበረ ሀብት አለው እየተባለ ነው። አንድ የረሳሁት ነገር በአባቶቻችን ጊዜ ምንድነው የሚባለው ፊት በኃይለ ሥላሴ ዘመነ መንግስት ፈረንጆች መጥቶ በቦታው ላይ እዚህ ቦታ ላይ ኢትዮጵያን የሚያስተዳድር ውስጥ የተቀበረ ሀብት አለው ብለው ሁለዋል ይባላል። ምክንያቱም ከዛ ያንን በመገንዘብ ባህልና ቱሪዝም ከቅርሱ ውጭ ቤተ ክርስቲያኑ
መቀመጥ አለበት፣ ይሄ እንደ ሙዚየም መቀመጥ አለበት፣ ስለዚህ መሰራት አለበት ተብሎ ቤተክርስቲያኑ ውጭ ተጀምሯል። ያው ውስጡ እየተመረመረ ሁሉ ነገር እየተደረገ ከዛ እንትን አለ። ቤተክርስቲያኑ አሁን ያለው አሁን እንግዲህ እግዚአብሔር ያደለው ሰው እንግዲህ እጁን ወደዚህ ይላክልን። ቅድም ለመግለጽ እንደሞከርኩት እኛ በመጀመሪያ ስንነሳ በእውቀቱም ስላልነበረን በአካባቢው ተወላጆች ይሄን ቤተክርስቲያን ማደስ ነው አላማችን የነበረው። አድሰን እዚሁ ላይ ቦታው ታቦቱ ከዚሁ ጽላቱ ሳይንቀሳቀስ ይህንኑ በተሻለ መልክ ለማደስ ነበረ። ነገር ግን ይሄ ታሪካዊ ቦታ ነው። ታሪኩን ቅድም እንደተነጋገርነው ሰፋ ያለ ስለሆነ ይሄም ቅርስ መጎዳት ስለሌለበት ከዚህ ቦታ ተነስቶ እዚህ ሰውም ከብትም ሳይገባ ተከብሮ እንዲቀመጥና ሌላ ቦታ ቅርስ የሌለበት ከዚህ ቦታ ተነስቶ ታቦቱ ሌላ ቦታ ይሁን። እንዳውም በአስቸኳይ መቃኙም ተሰርቶ ይነሳ ተብሎ ነበረ። ነገር ግን አካባቢውን ቅርስ ጥናት አጠና። ቅርስ እንኳ ቢኖርበትም ተቆፍሮ ወጥቶ እዛው በክብር እንዲቀመጥ ድረስ ይሄ አካባቢው በሙሉ ቅርስ ያለበት ነው። በጣም ሰፊ ነው። በታሪኩ እንዳየነው ብዙ ነገሮች እንዳሉት ነው። አካባቢው የቅርስ ነው። እዚህ ብቻ አይደለም፣ በጣም ረጅም ቦታ አለ። ስለዚህ ቅርስ ጥናት ነው። ይሄ ታቦቱ ከዚህ ተነስቶ አዲስ ይሰራ አለ። እኛ ደግሞ እንደዚህ ካላችሁ እናንተ ማግዙን ለመስራት ቅርሱን ለመጠበቅ መንግስትም ኃላፊነት አለበትና እናንተ ምርዱን፣ እኛም ህዝበ ክርስቲያኑን እናስተባብር ብለን ሞከርን። ኮሚቴ በአዲስ አበባ ደረጃ ተቋቋመ። በፊት አካባቢው ተወላጆች ብቻ ነበር። አሁን ነገሮች ትንሽ ደመቅ እያሉ ሄዱ። አሁን ከአንዳንድ በጎ አድራጊዎች ባገኘነው እርዳታ ያንን አዲስ ቤተክርስቲያን ራሱ ቅርስ ጥናት ከልሎ በሰጠን ቦታ ነው መርጦ። ለዛም ቤተክርስቲያኑ ለሚሰራበት ቦታ የአካባቢው ክርስቲያኖች እዚህ ያሉት ተወላጆች መሬታቸውን ቆርሰው ሰጥተው ነው። የሌላ ሰው ነበረ ያ ቦታ። መሬታቸውን ከእያንዳንዳቸው ቆርሰው ሰጥተው ምትኩን ሰጥቶ እዛ ቦታ ላይ እንዲሰራ እንትናል። ምክንያቱም መንግስት ነበረ ያንን አስለቅቆ ለቤተ ክርስቲያኑ ይሄን ቅርስ ለመጠበቅ ምትክ ሰጥቶ ማስነሳት የነበረበት። ያም ስላልተቻለ ህዝበ ክርስቲያኑ የአካባቢው ተወላጆች ከመሬታቸው ቆርሰው ምትክ ሰጥተው አሁን እዛ ቦታ ላይ እንዳያችሁት የመሰረቱ ስራ እየተጠናቀቀ ነው። ከዚህ በኋላ እንግዲህ ይሄ እዚህ ቦታ ላይ ጽላቱ እዚህ አይቀመጥም። ይሄ ቤተ ክርስቲያኑ ግን ራሱ ከተሰራ ከ100 ዓመት በላይ የሆነው ስለሆነ ቅርስ ሆኖ እንዲቀመጥና ወደዛ ተዛውሮ ህዝበ ክርስቲያኑ በአዲሱ ቤተ ክርስቲያን እንዲገለገል ነው እንግዲህ ዓላማው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታደሰ ተክለ ማርያም ከአሁን በፊት ህንጻው ከተጀመረ ጊዜ ጀምሮ የደረሰው ስራ ከታህሳስ 22 ቀን 2013 ዓ.ም ጀምሮ የመሰረት ስራ በጸሎት ተጀምሮ ስራው በሂደት ቀስ እያለ በትንሽ ገንዘብ በ150 ሺህ ብር ከሶስት ሰዎች 50 ሺህ ብር በጎ አድራጎት በመሰብሰብ በ150 ሺህ ብር ይሄ ታላቅ ህንጻ ቤተክርስቲያን ለጅማሮ በቅቷል። አሁን የመሰረት ስራውን ግሬድ ቢምና ፍሎር ስራ እስኪቀር ድረስ አጠቃላይ ስራውን አጠናቀን እዚህ ላይ አድርሰናል። ሙስሊሙ የተጠየቀው ምላሽ የማይሰጥ አይደለም። እንደ አሁን እኮ ግንባታው ላይ የሚሳተፈው እኮ ክርስቲያን አይደለም፣ ህዝበ ሙስሊም እኮ ነው። አሁን እየሰሩ ያሉት ሙያተኞች ከግንበኞች ጀምሮ እስከ ጉልበት ሰራተኞች አሉ፣ ህዝበ ሙስሊሞች ናቸው። እያነጹ ያሉ እየሰሩ ያሉ ጉልበታቸውን እያፈሰሱ ነው። የተወሰነ በቂ የሆነ ክፍያ እየተከፈላቸው አይደለም እኮ የሚሰሩት፣ መስዋዕትነትም እየከፈሉ ነው። እና ስለዚህ ህዝበ ክርስቲያኑ ለዚህ ህዝበ ሙስሊሙ ለዚህ ለቤተ ክርስቲያን ግንባታ ፈቃደኛ ነው። ማንኛውንም ነገር ከጉልበቱ ጀምሮ እስከ ገንዘቡ ለመደገፍ በእውቀቱም ባለው አቅም እየገደፈም ነው ያለው። እንዲሳውል እባላለሁ። ያው እኔ የመጣሁት በግንበኝነት ሙያ ነው። ግን ያው ሃይማኖቴ ግን ሙስሊም ነው። ግን እዚህ ቦታ ላይ ደግሞ ያው ገና ስገባ ግንበኝነት ስራ ላይ ስመጣ ያው ድንጋም ሁሉም አመቺ እየሰራው ነበረ። ግን ያው እኔ የሚገርመኝ ነገር እስካሁን ድረስ መቼም በዚህ ሙያ ላይ ቆየሁ፣ ግን እስካሁን ድረስ የሚገርመኝ እንደዚህ አይነት ኮለን እና ራሱ ስራ አይቻላቅም እስካሁን ከሰራ ጀምሮ ማለት ነው። ለምን በተለኝ ራሱ ፌሮ ምናምን ሁሉ ነገር ራሱ በጣም በኃይለኛው ነው ኮለኑ የቆመው ማለት ነው። ግን አሁን ላይ ደግሞ ያው
ትንሽ ያው የወጣን ያለነው ድንጋዩን ስራ ጨርሰናል፣ እየጨረስን ነው ያለነው። የቀረን ዳርና ዳሮች አካባቢ ነው ሁለት ያው ከዛ ዳርና ከዚህ ዳር ብቻ ናቸው የቀረን። ነገር ግን አሁን ላይ ግን ያው ትንሽ የድንጋይ እጥረት አለብን። እንደገናም ደግሞ ያው ሲሚንቶ አሁን ያለችን ቢያንስ 3 ኩንታል አካባቢ ነው ያለን። እነዚህ ብቻ ናቸው ያሉን። ግን ያው እንግዲህ መቼም የሚረዳም ካለ ያው እንግዲህ እናንተ ናችሁ። ያው ይሄን ስራ እንዲሄድ የሚያደረገው ደግሞ እንግዲህ ያው ከሰው አንጻር እስካሁን ድረስ ያለንን ነገር ያው እየተጠቀምን መቼም ያው እየሰራ ነው፣ ስራውን የሚታይ ነው። ካሁን ወዲያ ግን እርዳታውን እየተቀጠለ እኛም ባለን አቅም እንድንሰራ ፍላጎታችን ነው። ገንዘብ መስጠት የምትችሉ ገንዘብ መስጠት የማትችሉ ቅድም እንዳልኩት በጸሎት አግዙን። በተጨማሪም ማቴሪያል እንፈልጋለን። ማቴሪያል እጅግ በጣም ብዙ ማቴሪያል ስለምንፈልግ ብረት እንፈልጋለን። እጅግ በጣም ብዙ ባለ 20 ባለ 14 ባለ 8 ብረት እንፈልጋለን። በተጨማሪ ከብረት ሌላ እንጨት እንፈልጋለን፣ ጣውላ እንፈልጋለን፣ ላሜራ እንፈልጋለን። ቤተ መቅደሱ ቆርቆሮ የማይመታ ስለሆነ በአጠቃላይ በአርሲ ሬንፎርስድ ኮንክሪት የሚሰራ ስለሆነ ይህንን ቤተ መቅደስ ሙሉ ስራው የሚሰራው በሲሚንቶና በብረት ብቻ ስለሆነ ብረት የምታግዙን ብረት፣ ጣውላ የምታግዙን ጣውላ፣ ፓኔል የምታግዙን ፓኔል፣ ላሜራ የምታግዙን ላሜራ በማቴሪያል እንድታግዙን እንፈልጋለን ማለት ነው። ህንጻው እንግዲህ ያው በልመና ነው። አቡነ አትናቴዎስ አይ ትንሽ ቤተክርስቲያን መሰራት አለበት መለስተኛ መሰራት አለበት ብለው ለሁለት እንትን ሲሉ አይ መካነ ስላሴ የሚሰራው መካነ ስላሴ መሆን አለበት። ምክንያቱም አባት አጼ ናኦድ ያስጀመሩትን ልጅ አይደለም ያስጨረሱ። እግዚአብሔር የባረከውን ወደ እግዚአብሔር እናንተ ጀምራችሁት የሚፈጽሙት አጋዕዝተ ዓለም ስላሴ ስለሆነ በመካከለኛ መካነ ስላሴ መሰራት አለባችሁ። እናንተም ያላችሁት ትክክል ነው። ግን ያ ታሪካዊ ቦታ ያንን ያህላልም ባይባልም መለስተኛ ቤተክርስቲያን ብጀምሩ ጥሩ ነው ተባለ። ያው እንግዲህ በእግዚአብሔር ፍቃድ በትንሽ ገንዘብ ከነዚህ ከተወላጆች ተጀምሮ አሁን ይኸውና እየተለመነ ተዛው ከየአዲስ አበባም ከየቦታውም እየለመን እዚሁ ደረጃ ላይ ደርሰናል። እንግዲህ አጋዕዝተ ዓለም ስላሴ ፈጻሚውን እሳቸው ያደርጉልናል በማለት በመድፈር አለዛ አሁን በኦቶ የተነሳ ሁኔታው አሁን ከመሬት እንኳን ታይነሳ ወደ ብዙ ገንዘብ ነው አሁን የፈጀብን ራሱ ስራው ብቻ ከ3 ከ4 ሚሊዮን ብር በላይ ፈጅቶብናል። ስለዚህ አሁን እንግዲህ የሚፈጽሙት እሳቸው ስለሆነ አጋዕዝተ ዓለም ስላሴ አንጡልን ብለን በስላሴ እምነት ነው። አለዛ ምንም ነገር የለን። ምንም ነገር ስለሌለን እና ደግሞ ያሉት እነዛ ኮሚቴዎች ተጠናክረውልን እነሱ እያሰባሰቡና ውጭም ያሉ ያው እንዲረዱን በአጋዕዝተ ዓለም ስላሴ ባካችሁ አሳስቡልን እያል በዛ ላይ ሁኔታ ነው እንጂ ሌላ ምንም ገቢ ነገር የለን። ለራሳችን በወር 100 ብር እየበላሁኝ ደግሞ እኔም በላው ላይ ልጅ ጥርስ ወጣች ያለው ግዴ ነው። ስለዚህ እኛ በሃይማኖታችንም አጋዕዝተ ዓለም ስላሴም አሁንም እንግዲህ እንኳን ለራሳቸው እንግዲህ የባረኩት የቀደሱት እሳቸው ያንጡልን ብለን እምነታችንን በስላሴ ጥለን ነው እስካሁን ቁጭ ያለው። እኔ ያው በሃይማኖት ሙስሊምን በሆን ግን በዚህ ስራ ላይ በእነሱ ሃይማኖት እኔ በሙስሊም ሁኔ ይህን ያህል ደስ ያለኝ እነሱ ምን ያህል ደስ እንደሚላቸው ደግሞ እኔ እንጃ። ይሄ ቦታ ታላቅ ታሪካዊ እና ጥንታዊ ስለሆነ ኢትዮጵያውያን ሆኑ የውጭ ዜጎች፣ የክርስትና እምነት ደጋፊዎች፣ ሙስሊሙም ጭምር ለዚህ ታሪካዊ ቦታ ተከብሮ እንዲኖር ቅርሱ እንዳይጠፋ ታሪክ ነውና ለሀገራችን መቼም ብዙ ታሪካዊ ቦታዎች አሏት። ከነዛ ታሪካዊ ቦታዎች አንዱ ይሄ ነው። ተከብሮ እንዲልን አሁን ለተጀመረው የቤተ ክርስቲያን ስራ እርዳታና ድጋፍ እንዲያደርጉልን በአጋዕዝተ ዓለም ስላሴ ስም ጥሪ አቀርባለሁ እና ሁሉም የተቻለውን ያህል በአቅሙ እንዲረዳን ልመናዬን አቀርባለሁ። ሳይጠፋ እንደነበረው ይዞታው ቢቆይ ጥሩ ነው፣ ለትውልድ እንዲተላለፍልን። እንግዲህ የዓለም ሕዝብ መላው ኢትዮጵያውያን በዚህ ትብብር እንዲያደርጉልን ጥሪ ያቀርባል።
የኢትዮጵያ ሙስሊሞች ለዚህ ህንጻ ግንባታ ያላቸውን እንድተባበሩ በታቦቱም በእስልምና ሃይማኖትም አላህም እንድተባበሩ ለምናለሁ። ያንን ቢሆን በተቻለው አቅም ይሄ አንዱ መንፈሳዊ ስራ ነው። በሁለተኛ ደረጃ ደግሞ አንድ ሀገር ላይ ለሚሰራ ስራ አሻራን ማስቀመጥ ትልቅ ተግባር ነው። ስለዚህ ህዝበ ክርስቲያኑም ለዚህ ነገር ርብርብ እንዳደርግ ጠይቃለሁ። አስቸጋሪው እንግዲህ ከግንባታ ጀምሮ ያው ያለውን ነገር ግንባታ ጨርሰናል። ከእንግዲህ ወዲያ ያለው ደግሞ ያው ሙሊት ስላለን ሲሚንቶም የለንም። ሲሚንቶም ያው ያለችውን ነገር እየነገርኩ ነው። አሁን የድንጋይ ስራ ተው ድንጋይ እየቆመ ነው ያለው። ግን ሲሚንቶና ፌሮ ያስፈልገናል በብዛት። አሁን ፌሮም በጣም የለም፣ ፌሮም የለም፣ እንደገና ሲሚንቶም የለም። ስለዚህ እርዳታ ያስፈልገናል ማለት ነው። ከምንም በላይ እርዳታ ያስፈልገናል ይሄንን ለመስራት ማለት ነው። ስለዚህ አሁን ያለው ነገር ስለሌለን ግን ረርተውን ያለውን ነገር ሁሉም ሃይማኖት በዚህ ሃይማኖት ያሉ ሰዎች ረርተውን ስራውን ብንሰራ ደስ ይላል እና የተጀመረ ነገር ማለቅ ስላለበት ማለት ነው። ስራው እጅግ በጣም ፈታኝ በመሆኑ ይህንን ቤተክርስቲያን ለማጠናቀቅ እጅግ በጣም ብዙ ገንዘብና ብዙ ውጣ ውረድ ትራንስፖርት ራሱ ማቴሪያል ለማጓጓዝ የሚያስፈልገን ስለሆነ ክርስቲያኖች ይህንን ቪዲዮ የምትመለከቱ ክርስቲያኖች ሁሉ እግዚአብሔር በፈቀደላችሁ ልጆቻችሁን፣ ቤታችሁን፣ ትዳራችሁን፣ ስራችሁን፣ ህይወታችሁን ለማስባረክ ስትሉ እርዳታ እንድታደርጉልን በልዑል እግዚአብሔር ስም እጠይቃለሁ። ውስጥም ያለ ሀገር ውጭም ያላችሁ አጋዕዝተ ዓለም ሥላሴ የባረካችሁ የአጋዕዝተ ዓለም ሥላሴ በረከት ነገስታቶች 450 ደብተራ የሚፈስበት 80 ባለ ህግ ቄስና ዲያቆን የሚቀድስበት ቦታ ራቁትን የቀረ ቤተክርስቲያን ስለሆነ አጋዕዝተ ዓለም ሥላሴ የፈቀዱላችሁ በሀብታችሁም ቀርቶ አይደለም መታችሁ ቦታውንም ተረግጣችሁ ገንዘባችሁንም አይደለም ህይወታችሁን ብታጠፉበት ትጸርቁበታላችሁ እንጂ የምትኮነኑበት ስላልሆነ አጋዕዝተ ዓለም ሥላሴ የፈቀዳችሁ ልጆች ከገንዘባችሁ እስከ ህይወታችሁ ብረዱንና ለዚህ ለሞተ ቤተክርስቲያን ለዚህ ለአጋዕዝተ ዓለም ቤተክርስቲያን እኛም ያለነው ትንሽ እንደመሆናችን መጠን የተሻላችሁትን እንድትረዱን ጥሬን አቀርባለሁ። በአጋዕዝተ ዓለም ሥላሴ ስለምትረዱንም አጋዕዝተ ዓለም ሥላሴ ልጆቻችሁን ገንዘባችሁንም ሀብታችሁንም ይባርኳችሁ ይድረሳችሁ። የአጋዕዝተ ዓለም ሥላሴ በረከት በእናንተ ላይ ይደር። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። በቸርነቱ ጠብቋችሁ ያሰባችሁትን ጀምራችኋል። የጀመራችሁትን ደግሞ ጨርሳችሁ የታሪኩ የበረከቱ ባለቤት እንድትሆኑ ቸር አምላካችሁ ይፍቀድላችሁ። እናንተ የጠበቁ ስራችሁ ሁሉ በበረከቱ ይባርካችሁ።